ድሮ ብላቴና ያለው የከተማችን ተወካይ ለመሆን ምርጫ የሚወዳደሩ ሰዎች ነበሩ። ከምረጡኝ ባዮች መካከል አንዱ ጋሽ በላይ ናቸው። ሕዝቡን ጠርተው ሰበሰቡትና ዘለግ ያለ ዲስኩር አቀረቡ። በመጨረሻ ምልክቴ ፈረስ ነው ሲሉ ከፊት የቆመ ጠብደል ጎረምሳ በጠብደል ድምፅ ጋሪ ንዳበት አላቸው። ሕዝቡ ከዳር እስከ ዳር በሳቅ አወካ። ጋሽ በላይም ደብሯቸው ራሳቸውን አጠፉ። ራሳቸውን አጠፉ ስል ከሕዝብ እይታ ማለቴ ነው እንጂ ራሳቸውን ገደሉ ማለት አይደለም። ምን በወጣቸው ማንን ደስ ይበለው ብለው። ፈረንጆች ብዙም አይዋጥልኝ ባህልና የኑሮ ዘይቤ ያላቸው፣ ግን የምደነቅበት ባህል ባለቤት ናቸው። የሰዎችን የሥራ ውጤት ለማድነቅ ይጣጣራሉ። በሰው የኑሮ ምርጫ ውስጥ እምብዛም ጥልቅ አይሉም። ምርጫህ ከሆነ ይመችህ ብሎ ለማለፍ ችግር የለባቸውም። እኛ በአብዛኛው እንሳደባለን። ስድቡ ወደኛ የተቃጣ እስካልሆነ ድረስ በስድብ እንዝናናለን። በፈጣሪ እናምናለን፣ ግን ደግሞ በፈጣሪ እጅ ሥራ ላይ እንዘባበታለን። በአካል ጉድለትና በመልክ ላይ ሙድ እንይዛለን። ሰዎች ደስ ያላቸውን ነገር ሲያደርጉ አይተን ማድነቅ ባንችል እንኳ አይተን ማለፍ ይቸግረናል። ቲክቶክ ላይ የሆኑ ፈረንጅ ጥንዶች በየቀኑ እየጨፈሩ ተቀርጸው ያጋራሉ። አድናቆት ይጎርፍላቸዋል። ውቦች እስቲ በገሬ ዘፈን ደግሞ ስሩልን የሚል አስተያየት ይቀርብላቸዋል። የአስተያየት መስጫው ለአመል ስድብ የለውም። በአንጻሩ በከተማችን አንዲት ታዋቂ ዘፋኝ ሴትዮ መድረክ ላይ ትወዛወዛለች። አስተያየት መስጫው በስድብ ጨቂቷል። አንቺ ቁቢዳ ማሮጊት እንደ ዕድሜሽ ሁኚ፣ ምነው በመቁረቢያሽ ፈላብሽ ወዘተረፈ። ምነው አባ ዘፈንና ዳንስ የማይመች ከሆነ ገለል በል፣ መዝሙር ስማ። የሚደንሱ ሰዎችን እየተከታተልህ እግራችሁና አንገታችሁ ይንቀጥቀጥ፣ መቀመጫችሁ ግን በነበረበት ላይ ይቆይ ማለት አትችልም። ዘፈንና ዳንስ ያለ ነጻነት አይሰምሩም። አንድ የምወደው ሰው እስክስታ ቅሌት ይወዳል ይል ነበር። ስትደንስ ለክብሬ ብለህ መጨነቅ የለብህም። ዜማው ፍንቅል አርጎሽ ስትደንሽ አንዱ ተነስቶ ተበረጋገድሽ፣ ተበለቃቀጥሽ ብሎ ከፈረደብሽ ችግሩ ያንቺ አይደለም፣ ችግሩ የፈራጁ ነው። በእሱ አእምሮ ውስጥ ከመበረጋገድ ከመበለቃቀጥ የተለየ ትዕይንት የለም። የሆነ የውጭ ተወላጅ የሆነ ሰውነት አጎላማሽ ወይም ቦዲ ቢውልደር አለ። ቲክታክ ላይ ወጥቶ ስለሚበላው ምግብ ይናገራል። በቀን 7 እንቁላል እበላለሁ ብሎ ሲናገር በስድብ የመለሰለት የለም። ኮሌስትሮል አያስቸግርህም የሚል ጤነኛ ጥያቄ ያነሷሉ። በተመሳሳይ አንዱ የኛ አገር ቦዲ ቢውልደር በቀን 4 እንቁላል እበላለሁ ብሎ ተናገረ። የመጀመሪያው አስተያየት መቼም ይህንን ሁሉ እንቁላል ፈጅተህ የምትፈሳው ፈስ የአንድ ቀበሌ ነዋሪ ያፈናቅላል። በቀደም ደግሞ አንዱ የሆነ ክለብ ውስጥ እየዘፈነ ነው። የሙሉ ቀን መለሰን ዘፈን ለመዝፈን ፈልጎ እናቴ ስትወልደኝ ብሎ ገና ሲጀምር አንዱ ሰካራም ምን አለው? እናትህ ስትወልድህ ራሱ እንዲህ አላማጠችም። እኔ የምለው የሆነ የፓሪስ የብረት ጭራሮ ሐውልት ፊት ለፊት ፎቶ እየተነሳችሁ ቫኬሽን በሚል ርዕስ የምትለቁብን አርቲዎች ግን አታርፉም? ሲጀመር እኮ ስራችሁ ራሱ ቫኬሽን ነው። የኮንሶን ዳገት ስታርሱ ወይ ድንጋይ ስትፈልጡ ከርማችሁ አሁን ትንሽ እፎይ ለማለት ወጣ ያላችሁ አታስመስሉ እንጂ። ደሞኛን ለማስጎብኘት ተጠምዳችሁ የጉብኝቱ ጊዜ እንዳያልፍባችሁ ተረዱኝ። የቀና ብዙ ያወራል፣
ስሙማ የሰው ልጅ በመጀመሪያ እንዲያልፍለት ይታገላል። ሲያልፍለት ደግሞ ባላለፈላቸው ሰዎች ላይ ማነጀብ ይፈልጋል። የመጀመሪያው ፍላጎት መሰረታዊ ነው። የሁለተኛው ፍላጎት ግን ከንቱ የትንባሆ ጭስ እንደመከተል ነው። ባለፈው አንዱ ከበርቴ ዘማሪ ነው። በገጹ ላይ ብቅ እያለ ይህ መኪና መጥቶልኝ፣ ይህ ሕንጻ በቅሎልኝ በማለት ለዚህ ፍዳውን ለሚቆጥር ሕዝብ ንብረቱን ያስቆጥራል። ከዚያ ኑሮ ያመነመናቸው ምዕመናን ነቀፋ ያወርዱበት ጀመር። እሱም በጣም ልቡ ተሰብሮ የሚከተለውን መሰል ነገር ተናገረ። ሳልፈልግ ጌታ በበረከቱ ከሌሎች መርጦ ጎበኘኝ። እምቢ ማለት ነበረብኝ። የተተረፈረፈ በረከቱን በጸጋ መቀበሌ ጥፋተኛ ካስባለኝ፣ አዎ ጥፋተኛ ነኝ። ተው ጎበዝ፣ ብዙ ኃላፊነትና ሥራ ያለበትን ጌታ የጉራችን ተባባሪ አናድርገው። እንደምትገምቱት እኔ መኪና የለኝም። እስከ ቅርብ ጊዜ ድረስ ገንዘብ አጠራቅሜ እገዛለሁ የሚል ዕቅድ ነበረኝ። አሁን የተጠራቀመ ዕቅድ እንጂ የተጠራቀመ ገንዘብ የለኝም እና ቅንጡ መኪና የያዘ ሰው ሳይ የሆነ እርምጃ መውሰድ ያምረኛል። አቅም ቢኖረኝ መስታወቱን በኮብልስቶን መከካት ወይም መኪና መግዛት የተሳናቸውን ሰዎች ሰብስቦ አስፓልቱን በአጣራና በሚጨስ ጎማ መዝጋት። ግን ይህ እንደማይሆን አውቃለሁ። ባለፈው አንዱ የሆነ በብብቱ የሚከፈት በር ያለው ቴስላ መንገድ ዳር አቁሟል። አላፊ አግዳሚው መኪናውን እየዞረ እንደ ብርቅ ይሾፈዋል። አለ አይደል በምኒልክ ዘመን የመጀመሪያው የሰርኬስ ባቡር የመጣ ጊዜ የአዲስ አበባ ሕዝብ ግልብጥ ብሎ ከቦ ሲጎበኘው እንደነበረው አይነት። አጀቡ በረድ ሲል ጠጋልሆና መስታወቱን አንኳኳሁ። የባለ ቴስላው ፊት ብቅ ሲል ጀለስ ራይድ ትሰራለህ? ጀሞ መሄድ ፈልጌ ነበር አልሁት። ፊቱ ላይ ያየሁትን ንዴት ምን ብዬ ልግለጽላችሁ? ከሥራ ተባሮ ወደ ቤት ሲመጣ ሚስቱን ከውሽማዋ ጋር አልጋው ላይ አግኝቷት ሊደበድባት ሲሞክር በውሽማው የተደበደበ ሰው ንዴት። እንዲህ ያለ ንዴት ነው ያናደድሁት። ይህን ሳደርግ እንደ ምቀኛ ሳይሆን ለመላው ኢትዮጵያ እግረኞች እንደታገለ አርበኛ ራሴን ቆጥሬ በደስታ ወደ ቤት የገባሁ። ባለፈው ጎረቤት አገር ሲሄድ አንድ አጥብቄ የምጀነጅናት ልጅ ሽቶ አምጣልኝ አለችኝ። ወር ቆይቼ ብመለስ አግብታ ጠበቀችኝ። ተናደድሁና ሽቶውን በመስኮት ልወረውረው ፈለኩ። ግን አልፎ ያዥ ልፈነክት እችላለሁ ብዬ ስላሰው በጥንቃቄ አስቀመጥኩት። አንድ ቀን ለጓደኛዬ ለሙዝ አበረከትኩለት። ተቀብሎኝ ክዳኑን አሸተተና ይሄ እኮ የሴቶች ሽቶ ነው፣ ታዲያ ምን ችግር አለ? የሴቶች ቀን ትቀበዋለህ አልሁት። ፍቅርና ፍቅረኛ ለታደላችሁ መልካም የፍቅር ቀን ይሁንላችሁ። በቀደም ጳውሎስ ኞኞ ስለ አድዋ የጻፈውን ስገርብ እንዲህ የሚል አንቀጽ አገኘሁ። የአድዋ ጦርነት የተካሄደው በገናና በሁዳዴ ጾም ጊዜ ነው። ክርስቲያን ዘማች በዚያን ጊዜ እንደነበረው አጿጿም እስከሚቀጥለው ጀንበር መጥለቅ ድረስ ምንም አይቀምስም፣ ውሃ እንኳን አይጠጣም ነበር። ይህንን የተገነዘቡት አጤ ምኒልክ ጳጳሱን አቡነ ማቴዎስን ጦርነት ላይ መሆናችንን ያውቃሉ፣ ሰራዊቱ በጦርነትም በጦምም ተደራራቢ ጉዳት እንዳይደርስበት ያገኘውን እየበላ እንዲዋጋ ይፍቱት፣ ቢፈልግ ከጦርነት መልስ ይጾማል ቢሏቸው አቡኑ ግብፃዊ ነበሩና የኢትዮጵያ ጉዳይ ጉዳያቸው ስላልሆነ አልፈታም ብለው እምቢ አሉ። ምኒልክም በዚህ አዝነው እግዚአብሔር የየዋህ አምላክ ይፈርዳል አሏቸው። ጳውሎስ ኞኞ አጤ ምኒልክ ገጽ 172
እስቲ በዚች አንቀጽ ትንሽ እንቆዝም። ጳውሎስ ኞኞ በሀገር ፍቅር ስሜት የተቃጠለ ጸሐፊ መሆኑ ጥርጥር የለውም። ይሁን እንጂ ለአቡነ ማቴዎስ በትክክል የፈረደላቸው አይመስለኝም። አቡኑ በትውልድ ግብፃዊ ቢሆኑም ታማኝነታቸው ለሃይማኖታቸውና ለኢትዮጵያ ንጉሠ ነገሥት መንግሥት ነበር። ያም ሆኖ በአጋጣሚ ሃይማኖታቸውን የሚቃረን የመንግሥት ሐሳብ ቢገጥማቸው ለሃይማኖታቸው ማድላታቸው የመርህ ሰው ያሰኛቸዋል እንጂ ከሃዲ አያስብላቸውም። ስለዚህ የኢትዮጵያ ጉዳይ ጉዳያቸው ስላልሆነ የሚለው የጳውሎስ ኞኞ ክስ ምንም መሠረት የለውም። በንጉሠ ነገሥቱና በፓትርያርኩ መካከል ልዩነት አለ። ንጉሡ ካለው ሁኔታ አንጻር የሚያዋጣውን የሚመርጡ ፕራግማቲስት የፖለቲካ ሰው ናቸው። ሐቀኛ የሃይማኖት መሪ ከሆንህ ግን ሁኔታው ተለወጠ ብለህ የምትለውጠው አይኖርም። በጊዜው ንጉሡ ሰይፍ ታጥቄአለሁ ብለው አንተ የምስር ነጫጭባ ትፈታለህ ብያለሁ ትፈታለህ ብለው አለመሳፈጣቸው ዕርፍና ይመስለኛል። ቤተ መንግሥት በሰራዊቱ ተማምኖ በቤተ ክህነቱ ውስጥ አለመግባቱ ስልጣኔ ነው። አጼ ምኒልክም ሆነ ተራኪው ጳውሎስ የበላ ወታደር ከጾመ ወታደር የተሻለ ይዋጋል የሚል አስተሳሰብ ነበራቸው። ዘመናዊው ሳይንስ ግን ጾም የተሻለ ጉልበት እንደሚያጎናጽፍ ደርሶበታል። ስትጾም ለጽሞና ለእርጋታ የሚያግዙ ሆርሞኖችን ማመንጨት ትችላለህ። አንዱ የምግብ ምርምር ሊቅ በቅርቡ ሲናገር እንደሰማሁት የተራበ ተኩላና የጠገበ አንበሳ ቢታገሉ ተኩላው ያሸንፋል። የተራበ ተኩላ በሙሉ ኃይልና ቁርጠኝነት ነው የሚፋለመው። የጠገበ አንበሳ ግን ማረፍና መተኛት ነው የሚፈልገው። ምናልባት የአድዋ ላይ አርበኞች ከጠላቶቻቸው በሚልቅ ጉልበትና ወኔ የተዋጉበት ምክንያት ስለ ጾሙ ይሆን? እንዲያ ከሆነ ደግሞ አቡነ ማቴዎስም ወይም ባለማወቅም ቢሆን ለአርበኞች ተጨማሪ ጉልበት አስተላልፈዋል ማለት ነው። አድምጡኝማ። ድሮ ዩኒቨርሲቲ ተመርቄ ሥራ በጠረረብኝ ጊዜ የሆነ ምግብ ቤት ገብቼ ቋንጣ ፍርፍር አዝዛለሁ። በልቼ ሂሳብ ስጠየቅ ቦርሳዬን ረስቼ ምናምን የሚል ሰበብ ደረድራለሁ። አስተናጋጆች ወደ ጓዳ ወስደው እንጨት ያስፈልጡኛል። ሸኮና መቀቀል የሚችል እንጨት ፈልጬ እንደጨረስኩ አሁን መሄድ ትችላለህ እባላለሁ። እኔ ግን አልሄድም። ከምግቡ ያገኘሁት ኢነርጂ የተትረፈረፈ ስለሆነ በወዶ ገብነት ጌሾ ወቅጣለሁ። እንደ ስፓይደርማን ሲኖትራክ ላይ በፍጥነት እየወጣሁ 1 ደርዘን የቢራ ሳጥን አወርዳለሁ። የምግብ ቤቱ ባለቤት በጉልበት የተከይፎ ሥራ ይቀጥረኛል። በአጭር ጊዜ ውስጥ ከወንጀለኝነት ወደ ወዛደርነት እሸጋገራለሁ። እምደንቅ ነው። ያን የመሰለ ጊዜ እንደዋዛ ቀረ። በቀደም የሆነ ዓሣ ቤት ገብቼ ዓሣ ክትፎ አዘዝኩ። ትንሽ ቆይቶ አስተናጋጁ በጎድጓዳ ሳህን የሆነ ነገር አምጥቶ ጠረጴዛዬ ላይ ጎለተው። ጀለስ፣ እኔ እኮ ያዘዝኩት የዓሣ ክትፎ ነው። ታዲያ ይሄ ምንድን ነው? አለ አስተናጋጁ። ይሄማ የዓሣ መረቅ የተርከፈከፈበት የሽንኩርት ክትፎ ነው። አስተናጋጁ ዞሮ ሊራመድ ሲቃጣ ማኔጀሩን ጥራልኝ አልሁት። ማኔጀሩን ለማስጠራት 50 ብር ያስጨምራል ሲል መለሰ። በመጨረሻ ማኔጀሩ ተጠርቶ ሲመጣ ምግቡን በማሻሻል ፋንታ አጥብቆ ወቀሰኝ። ምን ነው በውቄ ትልቅ ሰው አይደለህም እንዴ? አገሪቱ የተወሳሰበ ችግር ላይ ናት። የሕዝብ ድምፅ ትሆናለህ ብለን ስናስብ አንተ በምግብ መጠን ዙሪያ ትከራከራለህ? ነውር አይደለም እንዴ? እኔም መለስኩ፣ ጀለስ፣ የሕዝብ ድምፅ ለመሆንም እኮ በደንብ መብላት ያስፈልገኛል።
ካልበላሁ የሕዝብ ሹክሹክታ እንጂ የሕዝብ ድምፅ መሆን አልችልም። የቀረበውን እንደምንም ቀማምሼ እንደጨረስሁ አስተናጋጁ መጣና ተከፍሏል አለኝ። ከፋዩ ሰውዬ ወንበር ስቦ አጠገቤ ከተቀመጠ በኋላ መጨረሻ ላይ የሠራኸው ጭውውት ግን ብሎ ጀምሮ 50 ደቂቃ አምርሮ ተቸኝ። አስተናጋጅ ገንዘቡን መልስለት ብዬ ጮኽኩ። ለምን አለ ከፋዩ። የ400 ብር ጋብዘህ የ3000 ብር እንድትተቸኝ አልፈቅድም። 3 ብላቴና ሴቶች ናቸው። ከ15 ዓመት በታች መሆናቸውን እገምታለሁ። ከቤታቸው ፊት ለፊት ባለው የድንጋይ መደብ ላይ የማዳበሪያ ከረጢት አንጥፈው ቆስጣና ቃሪያ ለመሸጥ ይሞክራሉ። በአጠገባቸው ሳልፍ ድንገት እየተጯጯሁ ጎመናቸውን በሚያስደንቅ ፍጥነት በማዳበሪያቸው ጠቅልለው መሮጥ ጀመሩ። ከመደቡ አጠገብ በቆርቆሮ የተከለለ ቤታቸው ውስጥ ሸሽተው ገቡ። ወደ ላይ ሳይ 2 አረንጓዴ መለዮ የለበሱ ቆመጥ ታጣቂ ደንቦች እየመጡ ነው። ልጆቹ እነሱን አይተው እንደበረገጉ ገባኝ። 3ኛዋ ልጅ ግን አልተጣደፈችም። ቀስ ብላ ጎመኗን መጠቅለል ጀመረች። ወደ ፊቷ ተመለከትሁ። የታከተው አደጋን መናቅ የጀመረ ፊት። አንድ ቀን ቀበና ከእንግሊዝ ኤምባሲ ተሻግሮ ያለው ዳቦ ቤት አጠገብ አንድ ሴትዮ ቁጢጥ ብለዋል። አለባበሳቸው ጠር ያለ የደርባባ የወይዘሮ ነው። አልፎ ያጁ በደንብ ተመለከታቸው። ፊታቸው እንዳለባበሳቸው ችግራቸውን አይደብቅም። እማማ ዳቦ ይፈልጋሉ ብሎ ሊጠይቃቸው ቃጣ። ግን ግምቱ ስህተት ከሆነ እንደ ስድብ ይቆጥሩት ይሆናል። ከዳቦ ቤቱ የ100 ብር ዳቦ ሸመተና ወደ ሴትዮይቱ ተመለሰ። እማማ ይችን እንካፈል ብሎ ፌስታል ሙሉ ዳቦ አቀበላቸው። ተቀብለው ምርቃቱን ማሽጎድጎድ ጀመሩ። በምርቃታቸው በመደሰት ፋንታ ጠዋት የበላውን የጣመ ቁርስ አስቦ አፈረ። በራሱ ብቻ ሳይሆን በዘመኑም። ድሃ ሁሉ አንድ አይደለም። የአዲስ አበባ ነዋሪ ድሃ ከክፍለ ሀገር ከተማ ፈልሶ ከሚመጣ ድሃ የባሰ ፈተና አለበት። ቢያጣ ለምኜ በላለሁ አይልም። በተወለዱበት ቀየ ሲለምኑ መታየት፣ በጎረቤትና በአብሮ አደግ ዓይን መገረፍ ያሳፍራል። ከአዲስ አበባ ወደ ክፍለ ሀገር መሰደድ ደግሞ ዘመኑ አይፈቅድም። ሰዎች እዚህ ራሳቸውን ሥራ ብጤ ፈጥረው ለመኖር ደፋ ቀና ሲሉ የሚገጥማቸው ሽብርና ወከባ ተዘርዝሮ አያልቅም። ጎመንና ቆሎ ሽጠው ልብስና ጉርስ ለማግኘት የሚፍጨረጨሩት ምንድነው የሚገጥማቸው? ደንብ በሕግ ማስከበር ስም ይነርታቸዋል እኮ። ለምን? አሁን ማን ይሙት እኒህ ሰዎች የሚሸጡት ችቦ የማይሞላ ጎመን የአገሪቱን ኢኮኖሚ ያቃውሳል። አንዳንዴ ደንብ ማስከበር የሚባለው ወደ እብሪት ይጠጋል። በሰፊው ሕዝብ ባህል የተረፈው ሰው እንኳ ምግብ አይደፋም። አንዳንድ ደንቦች ግን ከጉልቶች የሚረከቡትን ፍራፍሬና አትክልት በከስክስ ጫማ እንደ ኳስ ሲለጉ አይተናል። ደሃን እንደ ሰነፍ፣ እንደ ወንጀለኛ፣ እንደ ሸክም መቁጠር የእድገት ሳይሆን የድቀት መነሾ ነው። የከተማው አስተዳደር ሊመጣ የሚችለውን ድቀት ማስቀረት ከፈለገ የከተማውን ድሆች ችግር ለመረዳት ፍላጎት ያሳይ። ችግራቸውን ለመረዳት ከፈለገ የኔ የጭሮ አደሩንም ሆነ የኢኮኖሚስቶች ጥናት አያስፈልገውም። እስቲ ሰብስባቸውና ምንድነው ችግራችሁ? ምንድነው ፍላጎታችሁ ይበላቸው። የሚሻል ነገር የሚመጣው ከዚህ ይመስለኛል።